አያነሱልሽም። ማርያምን አያነሱልሽም። እነሱ ብቻ ጌም ሲገቡ ነው ሼር የሚያደርጉሽ እንጂ ስልክ አያነሱልሽም። ሶ ዊና ቴሌፎኗን መንዴ ይደውልለታል። ኦኬ መንዴ ይደውላለሁ። በቃ መንዴ ይደውላለሁ። ሰኞ ነው የሚገባው። እሑድን ውዬ ሰኞ ገባለሁ ብሏል። ሰኞ ደውይለት። እሺ መንዴ ይደውልለታል። እኔም ነገ እዛ እንገናኛለን። ምድረ ከብድ ገብረ መንፈስ ቅዱስ እንሄዳለን። እኔም ወደዛ እየሄድኩ ነውና እንገናኛለን። ስለዚህ እኔ ምነግረዋለሁ እንደምትደውይለትም ስልኳን ማንሳላት ብዬ ነግረዋለሁ። አውሩ በደንብና እሱ አዲስ አበባ እንዲሄድ አድርጊው። እሺ ደስ ይለኛል። በቃ እደውልለታለሁ። ንገሪው ይላል። አንቺ ንገሪው ስልኩን እንዲያነሳ። አዲስ አበባ ሲመጣ እኔ ጋርም ስለሚመጣ እኔ ከሱ ጋር አገናኝሽና ቀጥታ እዛ ሄዶ እንዲያገናኝሽ አስደርገዋለሁ። አንቺ ደውይለት። ደስ ይለኛል። መንዴ ብለሽኛል። መንዴ እደውልለታለሁ። ሰኞ ይገባል። ሰኞ መንዴ ነው። እሺ መንዴ። እሺ እውነት ከሆነ ደግሞ ሃይሚ እስከዛ ድረስ ታገር እንዳትወጣ አትሄድም። ሃይሚ ለምን እንደሆነ ልንገርሽ፣ ውጭ ሀገር እንዲህ በቀላሉ የሚካሄድ አይደለም። እኔ እህቶቼ ውጭ ነው ያሉት፣ አልሳካ ብሏቸው ነው። ለኔም ግን አረብ ሀገር እንዳይባል ደግሞ አሁን ያለበትን ዱባይ ታውቂያለሽ። ዱባይ ነው አንደኛ የነሱ ሜጃ። ሌላ ምናልባት ቻይና ማለት ትችል ይሆናል ቀላል ስለሆነ። ልንገርሽ አሁን እኔ ዱባይ ነው ያለሁትና ዱባይ እኛ አየር ማረፊያ አካባቢ ነው ያለ ነው። በጣም ከባድ ነው። እኛ ጫካ ነው እየሄድን የምናድረው። ለሊት 5 ሰዓት ወይ 4 ሰዓት ለሊት ድንገት ተነስተን ጫካ ሄደን ነው የምናድረው። እንደገና ጠዋት ተረጋጋ ሴትዮዋ መብርሃን ነው የምልሽ። ሴትዮዋ ከቤት ተወጣች፣ ጦርነቱ ተተካፈለ ጀምሮ ልጆቿን ሰብስባ እሷ የለችም ቤት ውስጥ። እኛ ሰራተኛ ብቻ ነን ያለ ነው፣ ነፍሳችንን ሸጠን ማለት ነው። ከዛ ያው በስልክ ደውላ ምናምን ትላለች፣ ቤት አትመጣም ሸሽታ ማለት ነው። እኛ ግን የሷ ሀገር ዜጎች ስለሆነን ኢትዮጵያን ቤት ሞትንም ዳንም ብለን ቤት ነን ያለነው። ታውቂያለሽ ቆሟል እኮ በረራ ኢትዮጵያም ዱባይ ምናምን አረብ ሀገር እኮ ተዘጋግቷል። ቅድም በሰራክ ቢሮ በጣም ካፋኝ። አሁን ብሩኬ ካወቀ እነኝህን 4 ሰዎች አንድ ሴትና 3 ወንዶች ከአው ላይ አስወግዶ የራሱን ስራ እየሰራ ወደ ሃይሚ ተመልሶ ሰላማዊ ኑሮውን ይዞ ተጋብተው እንዲኖሩ ነው የምንፈልገው። በጣም የሱ ጓደኞች በጣም መጥፎ አረመኔዎች ናቸው። በጣም ክፉዎች ናቸው በእውነት ለሱ እድገትና ለሱ ምን አለ መሰለሽ እና እነሱ ናቸው ጓደኞቹ ናቸው ኑሮውን የሚበጠብጡት። እሱ ከነሱ በልጦ ስለሚገኝ እሷ ስኬቱ ስለሆነች አሁንም እሱ እንደዛ ሆኖ እንዲኖር ነው የሚፈልጉት እንደነሱ። ስለዛ ነው እኔ ግን ይሄ ነው ብዬ ከማንም መጠማመድ ስለማልፈልግ ነገሮችን ትቼ ነው እንጂ እሱ እና ሐሰንን እና ይሄ ጨበሪያሙን እና ፍጹምን ካላስወጣ አሁንም ዋጋ የለውም። እኔ ነገርዋለሁ ውስጥም እንዴት አወቅሽ? ዊና እንደዛ ከሱ ጋር ይሄንን ተማከሪያ ባለፈው ሰምቻለሁ። ገስት ላይ ነበር ከትናንት ወዲያ ሌሊት ላይፍ ላይ ነበረ ያቺ ሰላም የሚሏት እያሞጠሞጠች ነበር። እንደውም እኔ ጻፍኩለትና ዊና ምንም ነገር አትቀበል ከኦዲየንስ ጋርም አትጋጭ፣ ስለዚህ ውጣ ብዬ ሁሉ ጻፍኩለት። እሱ መቼ የዛለት እኮ አንድ ነገር አላወራም እንዳታወራ ብዬዋለሁ። አላወራም እሱ ዝም ብሎ እያዳመጠ ዝም ብሎ እንጂ ያለው ይቺ ሰላም የምትባለዋ በጣም ከባድ ወሬ እያወራች ነበረ፣ እየሰማሁ ነበረ። ታታች የምነግራችኋለን ዩቲዩብ ላይ መለኛውን ደውዬ አብን ደውዬ ጋሽዬ ደውዬ የሚሉት እንዳታዳምጡ። ሰዎች ናቸው እነሱ። እሺ የኛን ስልክ ካላነሱ እኮ የኛን ስልክ ካላነሱ እንዴት የነሱ ስልክ ያነሳሉ? ታይሚ 3 ወር ሆነኛል ካወሯቸው። ስልኬን አንስቶ አያውቁም። እንዴት ነው ለነሱ የሚያነሱላቸው? ስለዚህ ቤተሰብ እነሱ ቅዳሴ ላይ ቆሜ ሰው ቅዳሴውን ያስቀድሳል። እኔ የግል ጸሎት የለም በቅዳሴ ላይ ግን እነሱን ፊት ያስቀምጬ ነው ማስቀድሰው። መድኃኒዓለምን ነው የምልሽ። አይ ነው ተረጋጉ። ምንም ነገር የለም። ተረጋጉ። የልጆቼ ኩያ ስለሆኑ የኔ ቆንጆ ለዛ በጣም ነው የሚያሳዝነኝ። እኔ ተረጋጉ። ሴት አሉኝ 2 እና ተረጋጉ። ክልል ነው ያለ እድገታቸውን እንጂ ውድቀታቸውን ማንም አይፈልግም። ሃይሚ ውሳኔ ይሄንን ህዝብ ሁሉ ጥላ ይሄን ራሱ መወሰኗ እኔ በሃይሚ በጣም ተቀይሜያታለሁ። ይሄ ህዝብ ቀንና ሌሊት የነሱን ህይወት እንዲስተካከል ነው እንጂ
እነሱ እንዲፈርሱ አይደለም አይደል ይሄ ሁሉ ኦዲየንስ ገብቶ የሚባላው እና ከዛ ቤት ውጪ ነው የምልሽ ሌላው የሃይሚ እህቶች የብሩክ እህቶች ሌሎች ከነዛ ከ32 ውጪ ያሉት እህቶቹ እኛም ደግሞ የሃይሚ እህቶች ነን ብለን ያልነው የምንባላውና የምንፋጨው ሁለቱ አንድ እንዲሆኑ ነው ትክክል አይደለ እንዴ ሌላው እናንተ ተረጋጉ listen እናንተ ተረጋጉ እላችሁ ላይ ጥይት እየተነፋባችሁ ነው ስለ ሃይሚ ስለ ብሩኬ እግዚአብሔር አለላቸው አይጣሉምም ወደፊትም አይጣሉ እነሱ ፕሮሚስ ያረጉ ወንድሞቼና እህቶቼ ናቸውና የትም ማይሄዱ በቃ ይሄን ብቻ በጭንቅላታችሁ ከተቱ የትም ማይሄዱ ስለዚህ እናንተ ግን ተረጋጉ I don't know የኔ ይሁን I don't know እንትን እያሰማኝ ነው የሆነ ነገር እያሰማኝ ነውና the end of the day ሁለቱ አይጣሉ እሺ እምቢ ካለ ነገሩ ሁሉ እምቢ ካለ እንዴ እሙሽ ጋር እንደውላለን እሙሽ እናወራለን ጋሽዬ እንድናወራ እናረጋለን ነገሩ ከሰፋ ማለት ነው ግን ይሄ ነገር ትንሽ ላረዝም ትፈልገው ነው ጋይስ ስለዚህ እናንተ ተረጋጉ በቃ አለቀ ብሉ ጠጡ ዋጠጡ ብሉ ስለነሱ ተዋቸው በቃ ድራማ ነው ብላችሁ እስቲ ጭንቅላታችሁ እስከታቱ እሺ ሃይሚዬ ድራማ ባይሆን ቀን በቀን ለምን ትመጣለች ብሩክ ለምን ቀን በቀን ይመጣል ይሄን ብቻ መልሱልኝ ምክንያቱም ስራ እየሰሩ ስለሆነ ነው ጋይስ ስራ ስለሚሰሩ ነው ቀን በቀን የሚገናኙ እንዴ እኔ አሁን ባሌ አፈልግም ብዬ ከተውኩት ለምን አባቱ ነው የማየው እንዳይንም አጠገብም እንደስ አልፈልግም ግን ስራ ስለሆነ ነው የጄ ቀን በቀን የማየው እስቲ መልሱልኝ ኦኬ 40 ምናምን ሰዎች አላችሁ መልሱልኝ ስራቸው ስለሆነ ነው መስራት አለባቸው ኢትዮጵያ ኑሮ ከባድ ነው እንዴ ስለሚከብድ ነው በቃ በገናኘት አለባቸው አስመስሎ መስራት አለባቸው የተሰጣቸው ነገር ነው ማለት ምንድነው የተሰጣቸው ሰውዬ ደራሽ የሰጣቸው ሰውዬ እንደዚህ አርግሽ ሃይሚ ስሪ እንደዚህ አርግሽ ብሩኬ ስሪ ዛሬ እኮ ሃይሚና ብሩኬ አይደሉም ዛሬ ቤተሰብ ሁሉ ገብተውበታል ጓደኛ ሁሉ ገብተውበታል ለምን ያ ቤተሰብ ጓደኛ እንዲያድጉ ስለሚፈልጉ እነሱንም ከተዋል በቃ ተውት አትጣሉ እናንተ አትፋጩ ፎቶ አትዘቅዝቁ አትሳደቡ ለምንድን ነው የምትሳደቡት ወይ ሌሎች አሉ አስተያየት እሰጣለሁ እናደዳለሁ ቤተሰብ በእነሱ የተነሳ ሲዘቀዘቅ እነሱም ቲጂዬ በጣም ችግር አለባቸው እናት ክብር ናት ወንድም እህት ክብር ነው ቤተ አባት ክብር ነው ይሄንን ሁሉ ያዩ ስራም ቢሆን ለኦዲየንስም እኮ በጾም ውስጥ ትንሽ ጋፕ መስጠት ነበረባቸው እንዴ እኛ ጾም ወይስ ቀኑን ስናስቀድስ እንውላለን ጾመን ከዛ ማታ መተን የነሱን ያያየን ከዛ አስተያየት ስንሰጥ ያፎልምታ ይኖራል ይሄ ሁሉ ችግር አለ ይሄንን መረዳት አለባቸው ሃይሚ አስተዋይ ልጅ ናት እንደ ሃይሚ አስተዋይ የለም ብሩክ አያስተውልም ወንድ ልጅ ስለሆነም ሊሆን ይችላል ሴት ልጅ ብልህ ናት ሴት ልጅ አስተዋይ ናት ሴት ልጅ ቤቷን ትሰራለች መጽሐፍ ቅዱስም ይላል ብልህ ሴት ቤቷን ትሰራለች ስለዚህ እስከ ዛሬ ድረስ 2 አመት ለፍታለች ብዙ ነገር አድርጋለች ብሩክ እርግጠኛ ነኝ በአሁን ሰዓት ተቀጥቷል ብዬ አምናለሁ ስራም ቢሆን ስራ ነው ስራ ግን ጋፕ ይስጡት በቃ በዚህ መሃል እኮ እኔም እኮ ያልኩት እሱን ነው ለእናንተ ስፔሻሊ እናንተ ሀረብ ሀገር ላላችሁ እህቶቼ የሚያስደስት ነገር ነው በዚህ በጾም የሚያስደስት ነገር እንጂ የሚያስለቅስ ነገር አልነበረም እናንተ ማድረግ ያለባችሁ እስቲ ንገሩኝ ምንድነው ማድረግ ያለባችሁ ማየት ነው ወይ ማቆም ነው እስቲ ንገሩኝ ስለዚህ እና እነዚህ ልጆች ስራቸውን እንዲያቆሙ ከፈለግን አንድ እንሁንና ማለት ነው አንድ ሆነን ለነዚህ ሰዎች ሳንጣላ የሃይሚ አድናቂ ሳንባባል ማለት ነው አንድ እንሁንና እስቲ ለነዚህ ሰዎች መልእክት እኔ ቲጂ ጠንበረላ አንድ ሰው
350,000 ህዝብ አላቸው አይደለ? ላሸንፍ አልችልም። እናንተ ካረዳችሁኝ እናንተ መርዳት አላባችሁ። ቲጂ እኮ ቲጂ ናት፣ የሆነች ነገር ናት። እኔ መልዕክት ብልክ እናንተም ደግሞ ገብታችሁ አስተያየት መስጠት አለባችሁ። ምክንያቱም ቲጂ አንድ ናታ እና ይሄን ሁሉ ህዝብ ላሸንፍ አልችልም። እኔ ብልክ አንቺ ብትልኪ ደግመሽ ብትልኪ ማይ ጋድ እነዚህ ሰዎች በቃ በዚህ ነገር አልወደዱትም ብለው ይላሉ፣ ሊያቆሙት ይችላሉ። ቲጂ እንዴት ነው ይሄን ሁሉ ህዝብ የምታሸንፈው? አትችልም። ስለዚህ እናንተ ምርዱኝ፣ እኔም እጣጣራለሁ። በቃ እኔም እጣጣራለሁ። ብዙ ቴሌፎን አለ። ጊዜ እሙሽዬ ሰምታለች፣ አብነግሯታል። ልጆቹ እንደዚህ ተጣልተዋል፣ በኋላ አልነገረኝም ብለሽ እንዳትዪ። ልጆቹ እንደዚህ ጓደኛው ሴት ይዞ መጥቶ ቤት በዚህ ተጣልተዋል፣ እንደምታረጊ አርጊ፣ በኋላ አልነገረኝም እንዳትዪ ብሎ የሀብም የሚስቱ እናት ነበረች። ሁለቱም በጣም ተናደው በቃ መሄድ አለብን ምናምን እያሉ እያወሩ ነበር። ቪዲዮ አይቻለሁ እዛ ላይ ማለት ነው። የማይሆን ከሆነ የሙሽዬ ስልክ ካለሽ ወደ እሷ ጋር ደውለሽ ሙሽዬ የለኝም እኔ የዊና አለኝ የአብ አለኝ። ሙሽዬ ምን እንዳለባት በእነሱ በተጣሉ ቁጥር እነሱ ለቤተሰብ ክብር ከሌላቸው፣ ኧረ በጌታ እንዴት ነው ትልቅ ሰው ማወራው እንዴ? እኔ አልችልም። ኧረ በጌታ ትልቅ ሰው ማወራው። እስቲ ሀብን አውሪው፣ አንቺ ሀብን አውሪው። አብ አለኝ መለኛው አለኝ። ትናንትና ቪዲዮ ለቀቀኩ። ሌሎቹ ቁጥር አለኝ። እኔ ጋችዬን ሙዬን አውሪ እንዳትሉኝ። አሁን አነጋግራቸዋለሁ፣ አስማማቸዋለሁ ብሏል። ሀቢ አስማማቸዋል ብዬ ገምታለሁ። ሀቢ ይወዳታል ሃይሚን። በንግግር አለመግባባት ነው የተጣሉት። ሙሼ ጋርና ጋሽዬ ጋር ደውይ እንዳትሉኝ። እኔ በጣም አከብራለሁ። ትጅዬ ነግሬሻለሁ። እኔ ኧረ እኔ አልደውልም። እኔ እንደ ብዬ ነው የማወራቸው። ይቅርታ